ሰላም ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ቆይታ፣ ሁሉ ድንቅ፣ እኛ አለን ሁሉ ሰላም። ሀገር ውስጥም ከሀገር ውጭም ያላችሁ የተከበራችሁ የኛ ቤተሰቦች ሰላማችሁ ብዝት ይበልልን እያለን ያው ዛሬም እንደ አዲስ መተናል። ሰሞኑ ትንሽ ጠፋ ብለናል። የሆነች አጠር ያለች ጉዳይ ገጥማን ነው። ይቅርታ በጣም ያው ቪዲዮችን አይተናል። ዛሬ ደግሞ በአዲስ ቪዲዮ ሪያክት እናደርጋለን፣ ሀሳባችንን እንሰጣለን። ለዚህ ቤት አዲስ የሆናችሁ ይህንን ወይ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ሰላም ባያቸው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ፋሚሊ እንደምናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን፣ እኛ በጣም ደህና ነን። ከዚህ በፊት የዩቲዩብ ፋሚሊ ብዬ ስለምሰራ አይኖች ተቀርጿል። ለዛ ነው ይቅርታ አድርጉልኝ። የሁላችንም ቤተሰቦች እንደምናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ሰሞኑን ጠፍተናል፣ ይቅርታ። ያው ትንሽ የግል ጉዳይ ገጥሞን ነው፣ ለዛ ነው የጠፋነው። ካሁን በኋላ ላለመጥፋት እንሞክራለን። ዛሬም እንግዲህ የተለቀቀው ቪዲዮ ሀሳባችንን ለመስጠት ወደ እናንተ መጥተናል። እናንተም ይህን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ። በጣም እንወዳችኋለን፣ እናመሰግናለን። አብራችሁ ቆዩ። አዎ ያው ፋሚሊዎች አዳዲስ ቪዲዮዎች ተለቀዋሉ። አብርሽ ሩታ ቤት እንደሄደ ያው አይታችኋል የሚል ተስፋ አለኝ። ልዑልን ያው ከቤት ይዞ ወጥቷል። ከቤት ልዑልን ገና ምንም ማያውቅ የሶስት ወር ጨቅላ ሕፃን ትንሽ እያንገላቱት ነው፣ በጣም እያንገላቱት ነውና አንዳንዴ ያው ትዳር የልጅ ጨዋታ ሲሆን ደስ አይልምና የልጅ ጨዋታ የሚመስል አይነት ነገር አለው። አብርሽ ወደ ራሱ ሩም ሕፃኑን ይዞ ሄዷል። ያው ምሽቱን እንዴት እንዳሳለፉ እናያለን። በዚህ ነገር ላይ የራሳችንን ሀሳብ ምናምን እንሰጣለን። ቀጥታ ወደ ቪዲዮ እንሄዳለን። እስከዛው ከኛ ጋር ቆዩ ስንል በትህትና እንጠይቃለን። ቀጥታ ወደ ቪዲዮ እንሄዳለን። ግቡ። ሰርፕራይዝ አላወቁም እና ማለት ነው። ሰርፕራይዝ ያው እንዳላወቁ አይነት ነገር እያደረገ ነው። ያው ተነጋግረው ነው በእርግጥ ሕፃኑን የወሰዱት ፋሚሊዎች። በጣም አሁን እየተደረገ ያለው ነገር በጣም የሚደብርና ለአይምሮ እንኳን የሚከብድ አይነት ነገር ነው። ሕፃን ልጅ ነው፣ የእናት ጡት ይፈልጋል ምናምን ስቲል የሆነ በእንትኑ እንኳን ጠንከር ያለ ልጅ ምናምን አይደለም፣ የሆነ ስትሮንግ አይነት ነገር አይደለም፣ ነገሮችን የሚቋቋም አይነት ልጅ አይደለም። እና ለሕፃን ልጅ ደግሞ የእናት ጡት ምን ያክል ወሳኝ እንደሆነ በደንብ እናውቃለን ፋሚሊዎች። ይህ ምንም የማያውቀውን ልጅ እጅግ በጣም እያንከራተቱት ነውና የማስመሰል አይነት ነገር እያራመዱ ነው። እና አብርሽ የምትሰሙን ከሆነ ቢያንስ ያው እውነትም ልጄ ነው ብለህ የምታስብ ከሆነ ሩታም ያው ልጅሽ ነው እስከዚህ ሰዓት አስችሎሽ ይሁን አላውቅም፣ ብቻ በዚህ ሰዓት በጣም አሳሳቢው ኬዝ ምንድነው ብትሉ የዚህ የሕፃኑ ኬዝ ነው፣ የሕፃኑ ጉዳይ ነው ፋሚሊዎች። ምንም የማያውቅ ልጅ ነው። ምን እያደረጉት እንደሆነ አያውቅም እና እንዳደረጉት ነው የሚሆነውና በጣም ምግብም የሆነ እንዳልኳችሁ ይሄ ልጅ ገና ምግብ የጀመረ አይደለም። ወተት እንኳን ያው የሚመከረው ከ6 ወር በኋላ ነው ምናምን። በዚህ ሰዓት ለሱ አስፈላጊው የእናት ጡት ነውና አንድ ቀን ላይ ያንን ነገር ሳያደርግ ካደረ ልጁ ላይ ሊደርስ የሚችለውን ተጽዕኖ አስቡት። እና ፋሚሊዎች ይህ ነገር የልጅ ጨዋታ አይደለም። ልጁ ደግሞ ገና ጨቅላ ነው አንደኛ ነገር፣ ወይ ደግሞ ሩታ አስለምዳው ጡንጦ ምናምን ሩታ አስለምዳው ከዚህ በፊት ለምዶ ቢሆን አሪፍ ነው። ግን ከአንዳንድ ወተቱን አቁሞ ወደ ጡንጦ በጣም ይከብዳል፣ ለጤናው ራሱ ጥሩ አይደለም። እና ገና ነው ደግሞ ልጁ በጣም ትንሽ ልጅ ነው፣ እንደዚህ መደረግ አልነበረበት። አዎ ያ ፋሚሊዎች ምንድነው አሁን ራሱ ግራ እየገባኝ ያለው እንዴት ሩታ ይሄንን ሕፃን ልጅ 3 ወር የሆነውን ሕፃን ልጅ አብርሽ ይዞ ሲወጣ እንዴት ዝም ልትል ቻለች? እንትን ይላል መሰለኝ ሳስበው እንደኔ ያው የሚያስቸግር ምናምን ቢሆንም አይ እንደዛ እንኳን የሆነ አይ የሚያስቸግር ስልክ እኮ አሁን ለምሳሌ በቃ አብርሽ የሆነ ለማስፈራራት አይነት ነገር የለም።
እንዴትም ቢሆን አንድ ቀን ያህል እኮ ነው ሩታ የቆየችው፣ አንድ ቀን ያህል ነው። እንደዛ እንኳን ቢታሰብ ቢያንስ 1 ሰዓት 2 ሰዓት እንኳን ቆይታ ቢሆን ጀስት ኖርማል ነው ሊባል ይችል ነበረ። ግን አንድ ቀን ሙሉ እንዴት ሩታ አስችሎሽ ልትቆይ ቻልሽ? ስቲል ልጄ እንዴት ነው የሚለው ጉዳይ እኮ ሊያንገበግብሽ ምናምን ይገባል። እና ምንድነው ሰው ከናንተ እውነትም ጥሩ ነገር በጣም መማር ይፈልጋልና ስቲል በቃ መልካም ነገር ብታስተምሩ ኦዲየንሱን እንደዛ አይነት ነገር ብታስተምሩ። አሁን ምንድነው ትዳር እንደዚህ ነው ወይ ሰው ወይ ደግሞ ከተለያየ በኋላ እንደዚህ አይነት ተግባሮችን ይፈጽማል ወይስ ምንድነው? አሁን እኮ እያስተማረን ያለው ኬዝ እንኳን ሊገባን አልቻለም። ፋሚሊዎች ነገሩ እያስተማረን ያለው ኬዝ ሊገባን አልቻለም። ስለዚህ ቢያንስ ወይ ወደ ቀድሞ ማንነታችሁ አሁን በቃ እነዚህ ሄርሜላ መም ወጥተው አብርሽና ሩታ ቀድሞ እንደምትሰሩት አይነት ቪዲዮዎች አሁን ትዳር ላይ ያሉትን መልካም ነገሮች ሰርታችሁ እንኳን ብትለቁልን ደስ ይለናል አይደል? ያው እናንተ መጥፎ ጎኑን አበዛችሁብን። በጣም ተጽዕኖን አበዛችሁብን። እስቲ እኔ ፋሚሊዎች ራሴ እናርጃችሁ አለን እየተማማረን በቃ የእናትህ ይባላል። የእናትህ ያስፈልገዋል። ልጅ ጠንከር ነው ማድረግ ያለበት አብርሃም የሆነ ፋሚሊ ያሰበችለት ምናምን ይመስላል እኮ የእናት ጡት ያስፈልገዋል ምናምን ስትል በጣም ለህፃኑ ልጅ ተቆርቁራለት ምናምን ይመስላል። የነገሩ ምንጭ እሷ መሆኗን ጠንቅቃ ታውቃለች። ሩታን ለማብሸቅ ምን ያክል ርቀት እየሄደች እንደሆነ ግልጽ ነው አይደል? ሩታን ስትነካ ባይዘው ህፃኑንም አንድ ላይ እየነካች እኮ ህፃኑም ላይ ተጽዕኖ እያደረሰች ነውና በጣም በቃ ያዘነችለት የተቆረቆረችለት አይነት ነገር እያስመሰለች ነውና በቃ አታስመስሉ። በቃ ይሄን ነገር ብትተው ጥሩ ነው። የምርም አንቺ እናትየው ጋር እንዲሆን ምናምን የምትፈልጊ ከሆነ ከዚህ ነገር ውስጥ እጅሽን ማውጣት ነው። ህፃኑ ካሰብሽለት የምርም በቃ እንዲ እንትምትይለት ከሆነ እናቱ ላይ ብቻ አይደለም ፎከስ ማድረግ ያለብሽ፣ አባቱም ወደ እናቱ ተመልሶ አንድ ላይ ሆኖ በሰላም ልጃቸውን ቢያሳድጉ እንደዛ እንዲሆን ከፈለሽ ደግሞ ከህይወታቸው መውጣት አለብሽ። እና መንስኤው አንቺ ስለሆንሽ ሁሉን ነገር አስተካክለሽ ከህይወታቸው ውጪ። እና ፋሚሊዎች ምንድነው እሷ ከወጣች ነገሮች ይስተካከላሉ የሚል ተስፋ አለኝ። ግን ነገሮች እንኳን ባይስተካከሉ አሁን ይሄ ልጅ እስኪ በጣም እውነት እዩት። እኛ አሁን የምንለው ይህንን ልጅ እዩት። ሌላው ነገር ሁሉ ይቅርና ባይዘ የአብርሽም የሩታን ቤተሰቦች ህፃኑን ስጡን እናሳድገው ምናምን እያሉ ነውና ካልሆነ ይህን ነገር ደግሞ እናንተ ማድረግ የማትችሉ ከሆነ ህፃኑ የሚያድርግበት ቦታ ላይ ለሱ የሚመቸው ቦታ ላይ እውነትም እንደ እናት ተንከባክበው ያሳድጉታል የሚል ሙሉ ተስፋ ሙሉ እምነት አለ። እንደዚህ እናንተ ከምታሰቃዩት ከአንዴ ወደዚህ አንዴ ወደዛ ምናምን እያደረጋችሁ ልጁ ላይ ከምትጫወቱ ይሄ የተሻለ አማራጭ ይመስለኛል። እና ደግሞ በቃ ተለያይተናል ምናምን እያላችሁ እስከሆነ ድረስ ብሽሽቅ እኮ አይጠቅም። አንተ እንዴ ያው ቢለያዩም የሚዋደዱት ነገር እንዳለ ያስታውቃል። ግን ያው ትንሽ እንኳን እኮ ማሳብ አለባቸው። አሁን ተፋተዋል፣ ተለያይተዋል፣ የተለያየ ቦታ የራሳቸውን ህይወት መኖር ጀምረዋል። ሩታ ከሌላ ሰው ጋር ስትሆን አብርሽ መናደድ የለበትም። አብርሽም ከሌላ ሰው ጋር ሲሆን ሩታ መናደድ የለባትም። ምክንያቱም ሁለቱም ተስማምተው ነው የተለያዩት። ይሄ ነገር እንዲህ የሚያደርጋቸው የሚያናዳቸው ወይ ፍቅር ካለባቸው ማብራት መስማማትም ይችላል። እና ፋሚሊዎች እስቲ ያው ሄርሜላ የራሷን ጫውታ አሁንም እየተጫወተች ነው። እስቲ እንቀጥል። አከባም ማለት ነው ነው ስለምታስፈልገው ሰላም እንዴት እንዳሳመርኩት ልብስ ቀይሬለታለሁ። ገላውን አጥቤዋለሁ። ከዛ ከሩም ጋር ሲያይ ምን ይላሉ እንደተነገሩ አብረን የምናየው ማለት ነው። እንዴት እንዳሳመርኩት ልብስ ቀይሬለታለሁ። ገላውን አጥቤዋለሁ። ሲያሳዝን ደግሞ በቃ ኩሉሎ ያደረጉት ነው። የምር እጅግ በጣም ነው የሚያሳዝነው። እና ኧረ ተው ሰው ጥሩ ነገር ይማር። ምን ያደርግለታል ይሄ ልጅ? ልብስ ስለቀየርክለት ምናምን ጎበዝ ምናምን አይነት ነገር የምትባል አይነት ነገር አይደለም። እውነት አንተ ለሱ ጥሩ ነገር የምታስብ ከሆነ አሁን የምንል እናትዮ ጋር መልሰው በቃ
ልጅ በእናትየው ቅፍ ነው ማድረግ ያለበት። እናትየው ልትንከባከበው የሚገባው ከእናትየው ጋር ነው ጊዜ ማሳለፍ ያለበት። አንተም እንደተለመደው እየሄድክ እያየህ መመለስ ትችላለህ። ምንም የማያውቀውን ጨቅላው ልጅ አታሰቃዩት። እየሄድክ እያየክ ተመለስ ስንልህ እየሄድክ ከሰው ጋር ተጣላ ተናደድ ሳይሆን አንተ አሁን ስትሄድ ህፃኑን ለማየት ነው እንጂ የምትሄደው ሩታን ለማየት ወይ ደግሞ ሩታ ከሌላ ሰው ጋር የምታደርገውን ነገር ለማየት እስካልሆነ ድረስ ሄደ ልጅህን አይተህ ከልጅ ጋር ጊዜ አሳልፈ በሰላም መመለስ ነው እንጂ ለምን እንዲሆንሽ፣ ለምን እንዲያረግሽ፣ ለምን እንዲገባሽ ማለት ያለብህም። ምክንያቱም ወስነን የፈታሃት። ስለዚህ ፋሚሊዎች ይሄን ነገር ያደርጋሉ የሚል ተስፋ አለኝ። ዛሬ ሩታ መታ ልጁን ትወስዳለች የሚል ተስፋ አለኝ። ምናልባት እውነት የሆነ እዛው ከሌለች ልጇን ጥላ ትንሽ ከባድ ነው እና በጣም ልጁ በጣም ነው የሚያሳዝነው። ምንም የማያውቅ ልጅ በዚህ ልክ ሲንከራተት ምናምን እጅግ በጣም አንጀት የሚበላ አይነት ልጅ ነው እና ነገሮችን አብርሽ በቃ አሁንም ብጥብጥ ሆኗል። ምን እንደሚፈጠር ማታ አናውቅም። ማታ በአዲስ ቪዲዮ እስከምንመጣ ድረስ ይህንን ቤት ሰብስክራይብ እያደረጋችሁ ይቅርታችንን ደግሞ እንደተቀበላችሁ በኮመንት እየገለጻችሁልን መልካም ቆይታ እንላለን። ዮርዲ መልካም ቆይታ። ያወሩት መታለች እንግዲህ እሷ ስትመጣ ነው የቆመውና ቪዲዮ ማታ ምን እንደሚፈጠር ምን እንደሚሆን እናያለን። ያው አብራችሁን ቆዩ። ስለቆያችሁ እናመሰግናለን። እንወዳችኋለን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ። መልካም ቆይታ። ቻው።